Hello guys, are you wasting your time listening to things that are not going to help you improve your English and it's not going to help you to improve yourself? የማይጠቅማችሁ ነገሮች ላይ ማዳመጥ ጥሩ ነው ግን ማዳመጥ ያለባችሁ ነገር እናንተንም የሚጠቅማችሁ በተጨማሪ ደግሞ እንግሊዘኛችሁን የሚያሻሽልላችሁ ነገር ማዳመጥ አለባችሁ ብዬ ተስፋ አደርጋለሁ። ማዳመጥ ያለባችሁ ነገሮች ምንድናቸው? እናንተን የሚገነቡ ናቸው ወይስ የሚጥሉ ናቸው? እናንተን የሚገነቡ ነገሮች መሆን አለባቸው ብዬ አምናለሁ። ግን ደግሞ ማዳመጥ ብቻ እንዳይሆንባችሁ ማዳመጥ መማርም እንዲሆናችሁ በጣም ምርጥ የሆኑ የእንግሊዘኛ ፖድካስት ማዳመጥ ያለባችሁ ከዛ ውስጥ ብዙ እንግሊዘኛ መማር ትችላላችሁ። ማካፍላችሁ እንግዲህ 10 እኔም በግሌ ማዳመጣቸው የፖድካስት አይነቶች ናቸው። በጣም ማይንድ ብሎዊንግ የሆኑ ምርጥ የሆኑ ፖድካስቶች ናቸው። ስለዚህ ዝም ብላችሁ ጊዜያችሁን በማይሆን ነገር ላይ ከምታባክኑ እነዚህን ዛሬ የምነግራችሁ አይታችሁ ወይም ደግሞ አውቃችሁ ቀጥታ ማዳመጥ መጀመር ትችላላችሁ። Hello beautiful people. My name is Nabil and you gotta speak to reach. ወደ ፖድካስቶች ስሞች ሳንገባ አንድ ነገር ልንገራችሁ። ብዙ ሰዎች ይህን ጥያቄ ስለምጠይቁኝ መማር እንፈልጋለን ይሉኛል። ግን መማር ቀላል ይመስላችኋል? ቀላል አይደለም መማር። አንድ ነገር መማር ከፈለጋችሁ ፍላጎት ያስፈልጋል፣ ዴዲኬሽን ወይም ደግሞ ቁርጠኝነት ያስፈልጋል፣ እናም ኮንሲስተንሲም ያስፈልጋል። እነዚህ ሶስት ነገሮች ካላሟላችሁ የፈለገ ቋንቋ ብቻ አይደለም ሌላም ነገር ቢሆን በዛ ነገር ስኬታማ ልትሆኑ አትችሉም። ስለዚህ ቀደም ብዬ የገለጽኩላችሁ እነዚህ ሶስት ነገሮች አሟልቶ መማር የሚፈልግ ሰው የትም ቦታ ሆኖ በፈለገበት ሰዓት በተመጣጣኝ ዋጋ የሚማራቸው የእንግሊዘኛ ኮርሶች አዘጋጅተናል። አሁን ያለው ለጀማሪና ለመካከለኛ ደረጃ ኮርሶችን አሉ። የት ይገኛሉ ካላችሁ speak2reach.et ላይ ብትገቡ ወይም ድረገጽ ውስጥ ብትገቡ እነዚህን ኮርሶች ታገኙዋቸዋላችሁ። በተጨማሪ ደግሞ ደረጃን አላውቀውም የትኛው ሌቭል ላይ ነው ያለሁት የሚለው ጥያቄ ካላችሁ ግድ የለም በዛው ድረገጽ ውስጥ know your english level የሚለውን ባተን ላይ ብትነኩ አንድ ተወሰነች ኩዊዝ አለሽ ወይም ደግሞ ጥያቄዎች አሉ። እነዚህ ጥያቄዎች ስትመልሱ የትኛው ደረጃ ላይ እንደሆናችሁ ሲስተሙ ይነግራችኋል። ከዛ በኋላ የትኛው ኮርስ ይሻለኛል ብላችሁ ራሳችሁ መገመት ትችላላችሁ ማለት ነው። ታዲያ የእንግሊዘኛ የማሻሻል ጆርኒ ወይም ደግሞ ጉዞ መጀመር ከፈለጋችሁ ምን ይጠብቃችሁ ነው? አሁኑኑ ዌብሳይቱን ጎብኝታችሁ መጀመር ትችላላችሁ። ወደ ዛሬው ነጥባችን ስንመጣ ትልቁ እንግዲህ መማር እንግሊዘኛ ስትማሩ ወይም ሌላ ቋንቋ ስትማሩ አራት ነገሮች መንካታችሁ አይቀርም አይደል? so reading አለ፣ writing አለ፣ speaking አለ፣ listening አለ። የዛሬ ትኩረታችን listening ላይ ነው ወይም የማዳመጥ ላይ ነው። ስለዚህ አራቱንም ካልነካችሁ ቋንቋውን ቻላችሁ ማለት አይቻልም። ለኔ አራቱም መነካት አለባችሁ ብዬ አምናለሁ አንድ ቋንቋ እንዲያስ። እንግዲህ ይሄ በዓለም አቀፍ ደረጃ የሚታመንበት መርህ ነው ወይም ብዙ ሰው የሚያምንበት መርህ ነው። ስለዚህ listening አስፈላጊ ነው፣ ማዳመጥ አስፈላጊ ነው ብለን ካሰብን ምን እናዳምጣለን? አይምሮአችን እንዲነቃ ወይም የተሻለ ደረጃ ላይ እንዲሄድ ምን ማዳመጥ እንችላለን ያላችሁ እንደሆነ የዛሬው ቪዲዮ በደንብ ይጠቅማችኋል። የመጀመሪያው ፖድካስት ማዳመጥ ያለባችሁ ማምነው The Diary of a CEO የሚል ፖድካስት አለ። በዛ ፖድካስት ውስጥ ብዙ ነገሮችን የምትማሩ ይሆናል። እነዚህ እንግዲህ አቅራቢ ወይም ሆስቱ ስቲቨን ባርሌት I think ስሙ እንደዛ ነው የሚሆን ስሙ። so ይሄ ምን ያደርጋል? ብዙ ሰዎችን ታዋቂ የሆኑ ሰዎችን CEOs ወይም ደግሞ የድርጅት ስራ አስኪያጆች ሌጀንድ የሆኑ ሰዎች ያቀርባል። ሲያቀርባቸው እዛ ጋር ስለ ታሪካቸው ስለ ህይወታቸው ያወራሉ። እሱንም ያዳምጣቸዋል። እሱም እንደዛው ብሪቲሽ እንግሊሽ በደንብ ትኩረት ከፈለጋችሁ እዛ ላይ በደንብ ስለ ብሪቲሽ እንግሊሽ ከሱ ማዳመጥ ትችላላችሁ፣ የአክሰንቱ ማለት ነው። ይሄ አንደኛው ምንድነው ፖድካስት ነው። ሁለተኛው ፖድካስት የሚጠቅማችሁ on purpose የሚባል ፖድካስት by Jay Shetty ይባላል። ይሄንንም ተመሳሳይ almost ነገሮች ናቸው። ፎከስ የሚያደርገው እዚህ ጋር ግን self love ላይ ወይም ደግሞ የራስን የመውደድ ጋር conflict resolutions የችግር መፍታት ፖይንቶች ላይ ያወራል እና inner clarity ወይም ደግሞ የውስጥ ንጹህ የማድረግ ወይም ደግሞ ራስን ማጽዳት ማለት ነው የሚለውን እነዛ ትኩረት የሚያደርጉ ነገሮች ናቸው። ብዙ ጊዜ የሚያቀርባቸው ሰዎች በዛ ውስጥ ከነዚህ ካታጎሪዎች ውስጥ ይካተታሉ። ስለዚህ እናንተንም ከነዛ ሐሳቦች ውስጥ ብዙ ነገሮችን የምትማሩት ስላለ በእንግሊዘኛ በተለይ የሚያወራቸው ነገሮች የሚገርሙ
ርዕሶች ይነሳሉ ስለዚህ ይሄንንም አንድ ጠቃሚ ፖድካስት ነው ሶስተኛው ፖድካስት The School of Greatness ይባላል The School of Greatness ይሄኛው ደግሞ በእንግሊዘኛ ላይ ፍሉዌንት ለመሆን በደንብ ይደራቸዋል ለምን መሰላችሁ የሚያወራቸው ነገሮች አንደኛ ቀስታም አለ ቀስ ብሎ ነው የሚያወሩበት ጊዜም አለ ፈጠን ያለ እንግሊዘኛም የሚያወሩበት ጊዜ አለ ግን ዞሮ ፍሉዌንሲያችሁ በደንብ ይጨምርላችኋል እናም እንዳልኳችሁ more of self belief አሁን ማይንድሴት ላይ ወይም ደግሞ self belief ላይ ወይም ራስን ማመን ጋር የሚለውን ሐሳብ ላይ በደንብ የሚያተኩር ፖድካስት ነው ይሄም ይጠቅማችኋል ከዛን the Lex Fridman podcast የአራተኛው ነው the Lex Fridman podcast ይሄም your intellectual English ወይም ደግሞ more intelligent የሆነ English በደንብ እንተማረክ ከፈለጋችሁ ምክንያቱም አቅራቢው ሆስቱ ራሱ more ከሳይንስ ጋራ እና ብዙ ይሄ ዓለማዊ ሳይንስ ጋር በተገናኙ ሐሳቦች ጋር በደንብ የሚያቀርባቸው ሐሳቦች አሉና በደንብ ይጠቅማችኋል አካዳሚክ ላይ በተለይ ካላችሁ በደንብ ይጠቅማችኋል ይሄ አራተኛው ፖድካስት ነው አምስተኛው ጆርዳን ቢ ፔተርሰን ፖድካስት ይባላል ጆርዳን ቢ ፔተርሰን ይሄ ሰው በግሌ እኔ በጣም የሚመቸኝ ሰው ነው ምክንያቱም የሚያወራቸው እንግሊዝኛዎች ኮምፕሌክስ እንግሊዝኛ to be honest እዚህ ጋር አሁን ይሄው ሰው እየስታዳምጡ ምናልባት ኢንተርሚዲየት ሌቭል ላይ ሆናችሁ አድቫንስ ማድረግ የፈለጋችሁ እንደሆነ በደንብ ይጠቅማችኋል ይሄንን ለምን እንግሊዝኛው በደንብ የሚያወራቸው እንግሊዝኛዎች ወይም የሚያቀርባቸው ሐሳቦች ስትራክቸሩ በሚገርም ስትራክቸር ነው የአካዳሚክ ወይም ደግሞ ይሄ ልክ ፖሚ እስኪመስል ድረስ ወይም ግጥም እስኪመስል ድረስ የሚያወራቸው ነገሮች የሚገርሙ ሐሳቦችን ያገላለጹ የሚጠቀማቸው ቮካቡላሪ ራሱ አድቫንስ የሆኑ ቮካቡላሪዎች ናቸው የሚጠቀማቸውና በደንብ ነው የሚጠቅማችሁ በእርግጠኝነት የምነግራችሁ ይሄንን የጆርዳን ቢ ፔተርሰን this is a great guy በደንብ ይጠቅማችኋል ስድስተኛው the minimalists podcast ይሄኛው clean vocabulary ቢደራችኋል እንድታገኙ slower pace ወይም ደግሞ ቀስ ያለ ፔስ አላቸው ሲያወሩም ቀስ ብሎ ነው የሚወራው ስለዚህ ለማዳመጥ ይቀላችኋል ብዙ ነገሮችን አዳምጣችሁ ማግኘት ትችላላችሁ ከዛ for sure ነው የምነግራችሁ ስለዚህ ይሄንን ቀስ ብሎ ማዳመጥ የሚችል ሰው ወይም ደግሞ በፍጥነት የሚያወሩ ሰዎች እኔ አይገቡኝም ያለ እንደሆነ ይሄን ፖድካስት ማዳመጥ ይችላል ማለት ነው ይሄ ስድስተኛው ፖድካስት ነው ሰባተኛው ኢምፓክት ቲዮሪ የሚባል አንድ ፖድካስት ደግሞ አለ ይሄን ፖድካስት ላይ ፎከስ የሚያደርገው ምንድነው በደንብ ካዳመጣችሁ ማለት ነው you can learn the language execution and belief ስለዚህ ቋንቋውን በደንብ በተለይ ከዲሲፕሊን ጋራ ከhabits ከአይደንቲቲ ጋር this is great so you አቅራቢው I think his name is Tom ይባላል so ሐሳቦቹ ሙር እንዳልኳችሁ አሁን ማይንድሴት ላይ ነው አሁን ምነግራችሁ ነገሮች በሙሉ by the way ለሰልፍ ዲቨሎፕመንት ላይ ፎከስ ያደርጉ ፖድካስቶች ናቸው ይሄ ዝም ብሎ ኢንተርቴይንመንት ትርኪምርኪ አይነት ነገር እኔ ኢንተርቴይንመንት አልጠላም by the way ግን ኢንተርቴይንመንት ለተወሰነ ጊዜ ቢሆን በህይወት ውስጥ ለተወሰነ ጊዜ መስጠት አለብን ከዛ ውጪ ግን እኛንም የማይገነባ ነገር ጊዜ ዌስት ማድረግ ጥቅም የለው ማዝናናት አንድ ነገር ነው ግን ደግሞ ራሳችንን እንገነባባቸው ነገሮች ላይ ፎከስ ብናደርግ የተሻለ ይሆናል ለዚህ ነው እነዚህ ሙሉ ፖድካስቶች ከማይንድሴት ጋራ ከቢሄቪየር ጋራ ከሃቢትስ ጋራ ከሰልፍ ዲቨሎፕመንት ጋራ ከሰክሰስ ጋራ የተገናኙ ፖድካስቶች ናቸው ስለዚህ ይሄም ሰባተኛው ያልኳችሁ አሁን አንዱ ጠቃሚ የሆነው ስምንተኛ ነው በጣም ወደው ሃበርማን ላብ ይባላል ሃበርማን ላብ ሰውየው ዶክተር አንድሮ ሃበርማን ይባላል ይሄም ኒውሮ ሳይንቲስት ነው ሰውየው ራሱ አቅራቢው I think ፕሮፌሰር ነው ወይም ደግሞ አሲስታንት ፕሮፌሰር ይሆን ይችላል ብቻ በጣም ጎበዝ ነው በዙሪያው ከሳይንቲስት ማኑ ኒውሮ ሳይንስ ወይም ደግሞ ከአይምሮ ጋር በተገናኙ ሳይንሶች ጋራ ቀለል ባለ እንግሊዘኛ ነው የሚያብራራው እንግዲህ የኒውሮ ሳይንስ ቃሉ እንትኑ የሚጠቀማቸው ቮካቡላሪ በጣም ከባዶች ናቸው ይሄ ሰውዬ ግን ቀለል ባለ እንግሊዘኛ ነው የሚያቀርባቸው ሐሳቦች ስለዚህ ኒውሮ ሳይንስ ደግሞ ማለት ከአይምሮአችን ጋር የሚገናኝ እስከሆነ ድረስ እኛን የምንረዳው አይምሮአችን ከተረዳን ስለዚህ እዛ ውስጥ የሚያቀርባቸው ሐሳቦች የሚገርሙ ሐሳቦች ስለሆኑ ከዛ ውስጥ የምትማሯቸው እንግሊዘኛዎች የሚገርሙ እንግሊዘኛዎች ናቸው ምን ማለት ነው ከባድ እንግሊዘኛውን እንዴት በቀላሉ ማብራራት ትችላላችሁ ምን ራሱ መረዳት ትችላላችሁ ከዚህ ግለሰብ ማለት ነው ዘጠነኛው ሜል ሮቢንስ ፖድካስት ይባላል እቺ ግለሰብ ደግሞ በጣም አሁንም ታዋቂ በአሜሪካ ውስጥ ታዋቂ አሁንም መጽሐፍ ከብግዚያት አዲስ I think መጽሐፍ እንትን አድርጋለች ለንባብ አብቅታለች ማለት ነው ሞር ዛጋ ከምንድነው ከኤቭሪዴይ ኢሞሽናል እንግሊሽ ነው የምታገኙት ከኤቭሪዴይ ማለት በየቀኑ የምንጠቀማቸው እንግሊዘኛ እንትኖች የምታወራቸው ራሱ የኤቭሪዴይ እንግሊሽ ነው common spoken english ነው የምታወራ እና እዛው በደንብ መማር ትችላላችሁ ከሷም ከእንግዶቿም የሚቀርቡ
ሐሳቦች በደንብ ጠቃሚ ናቸው ይሄው እንዳልኳችሁ 9ኛው ነው 10ኛው the mindset mentor የሚባል ደግሞ ከሮብ የሚባል I think his name is Rob so እነዚህንም ይሄን ፖድካስት ብታዳምጡ ብዙ ነገሮችን ትማራላችሁ በተለይ perfect for daily fluency and motivational boost ምክንያቱም ይሄን እንደሌላ ፖድካስቶች ረዘም ያሉ ፖድካስቶች ኤፒሶድስ የለውም አጠር ያለ ቪዲዮዎች ናቸው የ15 ደቂቃ ወይም የ20 ደቂቃ ቢሆን ነው ቪዲዮዎቹና እዛ ጋር ብዙ ይሄ ሰመሪ የሆነ ሐሳብ ማግኘት ከፈለጋችሁ ይሄን ፖድካስት ማዳመጥ ትችላላችሁ ወይም ጊዜ ከሌላችሁ ማለት ነው ረጅም ፖድካስት ማዳመጥ አልችልም ካላችሁ እነዚህን ዋና ቶፒክ ይነሳሉ ከዛ በኋላ በዛ ቶፒክ ለ15 ደቂቃ ለ20 ደቂቃ ይወሩባቸዋል ወይም ደግሞ ሐሳቦቹ ይነሳሉ ብዙ ቮካቡላሪ ብዙ ኤክስፕሬሽንስ ብዙ ፍሬዝስ ልታገኙ ትችላላችሁ እኔ መስላል እንግዲህ የዛሬው ያካፈልኳችሁ 10 የእንግሊዘኛ የማዳመጥ ችሎታችሁን የሚያሻሽሉላችሁ የፖድካስት እነዚህ በሙሉ ዩቲዩብ ቻናል አላችሁ ስለዚህ በዩቲዩብ ቻናል ብቻ መመልከት ተጠበቅባችኋል ምንም ይሄ የስፖቲፋይ ላይ መሄድ የለባችሁም ሌላ ቦታ ላይ መሄድ የለባችሁም እዛው ላይ ዩቲዩብ ላይ ማዳመጥ ትችላላችሁ በደንብ ይጠቅማችኋል ብዬ ተስፋ አደርጋለሁ የዛሬ ቪዲዮ ከተመቻችሁ ላይክ ማድረጋችሁ ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ ተጠናቋል እንግዲህ በሚቀጥለው እስክንገናኝ ድረስ በቸርን ቆይ ሰላማችሁ ይብዛልኝ